ዶክተር ነጋ ገብረእግዚአብሔር የግል ቤት በመውሰድ ወደ ክራይ ቤቶች ይሄዱ ነበር። ያ ልጅ ወዳጅ ኢንተርቪው ያደረግ ነው የታሪኩ ቤቱን በራሱ ስም በመቀየር ካርታ በማውጣት እነዚህ ጻድቃን 500 ሺህ የሚያከራዩ ቤት አለ የመንግስት ቤት ካርታ በራሳቸው ወጥ እንዴ እነዚህ እያሽቃበጡ ማስታወቂያ የሰሩት ከሌቦቹም በላይ ናቸው። ለምን አስካሉን ካይ ባለቤቱን እያወቅ ሌባ መሆኑን እያወቅ አይኛ ማስታወቂያን የሰራን እንደዚህ የሚባል ነገር የለም። ሰዎች አላግባብ ቦታቸውን ይዞታቸውን ቤታቸውን እየተነጠቁ ነው። ለማና ቤት ይበሉ? ወደ የትኛው የፍትህ አካል ይቅረቡ? በጣም ብዙ ግፍ የፈጸመ ኢትዮጵያን ዛሬ ኢህአዴግ እንደዚህ ቁልቁለት እየሰደደ ሰው ቢኖር በረከት ነው። ይሄን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት? እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ ነው ማስረጃም ስላለኝ ነው። በኋላ ቪዲዮ እየቀረጽኩት ነበር አለች ከጓደኞቹ ጋር። የምን ገንዘብ ነው እንደምታወሪው ይታቀኛልሽ አለ። በኋላስ ዞሮ ተሽከርክሮ መጥቶ እዛው ስካይላይት እየቀረጻት የዘረፍሽኝን ገንዘብ አምጪ ገልብጦት። እኔ እኮ ማቀው ታሪክ እኮ ህገወጥ የሰዎች ዝውውር ሲያካሂድ ይውላል። እኔ የደረስኩበት ነው ማስረጃ። አሁን ታሰረ ቢባል ከሃይማኖት ጋር ከምናምን ጋር ከብሔር ጋር ልታገናኙ ትሞክራለህ። ሌባ ነው ጣለው ያለ ገንዘብ $86,000 ነው የበላት። ከዶክተር አብይ ጋር ሰራለው ይያለ በድምጽ ስላለ ይሄን ማቅረብ ይቻላል። ስራዬ ከዶክተር አብይ ጋር ነው ይያለ። ይሄ ደግሞ ምስኪን ዳያስፖራ ያላችሁ እጅ አርቲፊሻል እጅ ዳያስፖራውማ እጅን እንድታጣን ያደረጉ ገንዘብ አዋጥተው ትግራይ የምትጠፋበትን ዛሬ ይጮሃሉ። ደግሞ እነከሌ እናባረርልን እነከሌን እንትን እንላለን ያለ። እስካሁን ጦርነት ይቀራል የሚል እምነት ነበረን። አሁን ግን ጦርነቱ የማይቀር መሆኑን ተገንዝበናል። ስለዚህ መላው ፖሊስ ይሁን ህዝብ እየመጣ ያለውን አደጋ ለመከላከል በቂ ዝግጅት ማድረግ ይጠበቅብሃል በማለት በይፋ ጦርነት አውጇል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስማማም እና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንደወላችሁ ኮዲው ተመኘን። አርያ እንዴት ነህ? ሰላም። እንግዲህ ዛሬ በርከት ያሉ ርዕሰ ጉዳዮች አሉን፣ እንደተለመደው ለተመልካቾቻችን እናደርሳለን። ከዛ በፊት ግን አጫጭር መረጃዎች አሉን። እንዲሁም ደግሞ በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ጥቆማ እንዲሰራላችሁ የምትፈልጉትን መረጃዎችን በ0993082062 በቴሌግራም ቻናላችን በጽሁፍ መልእክት ልታደርሱን ትችላላችሁ። የሚመጥን ከሆነ መልሰን ወደ እናንተ የምናደርስ መሆኑን በዚሁ አጋጣሚ ለማስታወስ ያህል ነው። አንድ ሁለት መልእክቶችን ላስቀድም። ግርማ ሽፈራው የተባለ ተመልካቻችን ሰላም ወዳጅ አርያ፣ የፕሮግራማችሁ የዘወትር ተከታታይ ነኝ። እስካሁን ካቀረባችሁት ፕሮግራም ውስጥ ህወሓት የተባለ ድርጅት በተመለከተ የሰራችሁት ዋነኛ ነው። ይህን ፓርቲ እየመሩ ያሉ ሰዎች ከጫካ መጥተው ስልጣን ላይ ወጥተው በሀብት ማማ ላይ ራሳቸውን ሰቅለው ዛሬም ጦርነቱን ሲደልቁ እያየን ነው። ትውልዱን ጭዳ ማድረጉ አልበቃቸው ብሎ አሁንም ወደዛው እያመሩ ነው። ምን ያድርጉ? እነሱ አይሞቱ፣ አይንገላቱ፣ አይፈናቀሉ። ይልቁንም ጦርነት በተነሳ ቁጥር የገቢ ምንጫቸው ይጨምራል፣ ወንጀላቸው ይደፋፈናል። በጣም የሚያሳዝነው እነሱ ኢትዮጵያን እያደሙ አዲስ አበባ ላይ ቤት እያከራዩ መቀጠላቸው ነው። አሁንም የሚመለከተው አካል ትኩረት ሰጥቶ የትግራይን ህዝብ ከዚህ መሽገር የሚላቀቅበትን መንገድ ቢፈልግ የተሻለ ነው ላለው። ሰላም ለኢትዮጵያ፣ ሰላም ለህዝባችን ይሁን ብሏል። ሌላው ተመልካቻችን ደግሞ እንግዲህ ኤልያስ የተባለ ተመልካች ነው። አርያ ሰላም ነው፣ ዩቲዩብ ላይ እከታተልሃለሁ። አሁን የጻፍኩልህ ከምርጫ ጋር በተገናኘ ድምፅ እንድትሆነንና ከፍትህ ጎን እንደምትቆም በመተማመን ነው ይላል። እቺ መልእክት በጣም አስገርማኝ ነው ያቀረብኳት። ጉዳዩ ባጭሩ እንደሚከተል ነው ይላል። በ14/7/2018 ጠዋት 3:45 ላይ በዚህ ወር ማለት ነው ባለፈው ሳምንት በመራጭነት ለመመዝገብ ሰፈሬ ወደሚገኘው ማለትም ቡራዩ ክፍለ ከተማ እነ ዲማ ወረዳ ሁለተኛ ክላስተር ጣቢያ ሄጄ ነበር። ገርበብ ያለውን የግቢውን በር ከፈት አድርጌ ልገባ ስል መሳሪያ ጭኖቹ ላይ አስተኝቶ ቁጭ ያለ ሚሊሻ በቁጣ ምን ፈለግ ካለኝ ልመዘገብ መጥቼ ነው ስለው አልቋል አለኝ። አልቋል ማለት ምንድን ነው አልገባኝም ስለው የ1500 ሰው ኮታ አልቋል፣ መዝጋቢዎቹም ጨርሶ ከሄዱ ሳምንት ሆኗቸዋል ሲል ቁርጡን ነገረኝ። የመምረጥ መብታችን በአደባባይ መገፈፉ ከዚህ በላይ ምን ማሳያ ይምጣ? ወደ አንተ እንድጽፍ ያደረገኝ ሚዲያ ስላለህና ከፍትህ ጎን ትቆማለህ ብዬ ስለማምን ነው። በሰጠሁህ አድራሻ እውነቱን ማጣራት የሚከብድ አይመስለኝም። እዛው ቡራዩ ውስጥ ሌላ ምርጫ ጣቢያም ጎራ ብዬ ጠይቄያለሁ። ተመሳሳይ ነገር ነው የተነገረው። ከፈለጋችሁ አነጋግሩኝ ብሎ ስልኩን አስቀምጧል። ይህ ነገር ይጣራልንና ለፍትህ አብረን እንቁም ብሏል። እስቲ ደውል ያጣራ። ምርጫ ቦርድ እንግዲህ የሚመለከታቸው እዛ አካባቢ ከሰሙ ይሄንን ቦታ ሞልቷል ይባላል እንዴ? እኔ ለመጀመሪያ ጊዜ ሰማ። እንግዲህ ይሄንን አሰራር ምርጫ ቦርድ ያውቃሉ። በዚህ ላይ እንግዲህ ክፍለ ከተማው፣ ቦታው፣ ወረዳው ምኑ ተጠቅሷል። የሚመለከተው አካል እዛ አካባቢ ያስቀምጣቸውና አመራሮች መጠየቅ ይችላል።
እውነት ነው። 1500 ሰው እኮ በአንድ አካባቢ አይደለም እንዴ? በጣም ብዙ እኮ ነው። ከ10,000 ከ20,000 ሰው በላይ እኮ ሊኖር የሚኖርበት አካባቢ ላይ ነው። ስለዚህ በጥቂቱ እነዛ ሰዎችስ እንደ ድምጻቸው ታፍኖ ይቀራሉ የሚለውን ነገር ግምት ውስጥ መክተት ያስፈልጋል። ምናልባት የነዚህ የካርድ ምናምን ጥረቶች የፎርሙላ ጥረቶች ካሉ ጊዜ ገደብ አስቀምጦ ከዚህ ጊዜ በኋላ መታችሁ መዝገብ ሰዎቹ የሉም እኮ ነው የሚለው ጨናው ሄደዋል ጨርሷል። እና በዚህ አጋጣሚ ካርድ የሚያለውጥ ምርጫ መምረጥ ጥሩ ነገር ነው። የፈለጋችሁትን ሰው መምረጥ አለበትና ወደ 20 ሚሊዮን ህዝብ ነው የተመዘገበው። አዎ እንግዲህ ወደ ዋናው ርዕሰ ጉዳዮቻችን እንለፍ። እዚህ ስክሪኑ ላይ የምንመለከተው በእድሜ አንጋፋው የሆነው የፌዴራል ቤቶች ኮርፖሬሽን እስከ 2010 ባጀት ዓመት በነበረበት 42 ዓመታት በተለያዩ አደረጃጀቶችና ስያሜዎች አገልግሎት ሲሰጥ የቆየ ቢሆንም በበርካታ ውስብስብና ውዝብ ችግሮች ተዘፍቆ የቆየ። ልብ በል ለ42 ዓመታት ማለት አሁን ከለውጡ በኋላ ነው አቶ ረሻድ ወደ ስልጣን የመጡት። 50ኛ ዓመቱን ያከብራል። የአገልግሎት ዘመኑን የሚመጥን የእድገት ደረጃ ላይ የደረሰ ተቋም አልነበረም። በእነዚህም ዓመታት የቤት አስተዳደሩ በኋላ ቀር አሰራር የተተበተበ ከቴክኖሎጂ ጋር የማይታወቅ የሚያስተዳድር ቤቶች ቁጥርና መረጃ እንዲሁም የሀብት መጠን በግልጽ ለይቶ የማያውቅ ይህ ሁሉ ላለፉት 50 ዓመታት ላለፉት 42 ዓመታት እንግዲህ 8ቱን ሳይጨምር የነበረውን አሰራር ነው። ስንተኛ ዓመቱን ነው እያከበረ ያለው? 50ኛ። ጎበዝ ነህ። ግን ቅድም የሆነ ነገር ብለኝ ነበር። እንዴት አማን በ3 ዓመት ነው የበልጠው ፌዴራል ፖቴንሽን ያልከኝ? ተቀራራቢ ናቸው ነው። እሺ ያሉት ቤቶች በጥገና እጦት ከመጎዳታቸው በላይ በልማትና በተለያዩ ህገወጥ ዝርፊያዎች ከኮርፖሬሽኑ እጅ እየወጡ ቁጥራቸው በእጅጉ የተመናመነበት የፋይናንስ ስርዓቱ ደካማ በመሆኑ ለበርካታ ዓመታት የኮርፖሬሽኑ የኦዲት ሪፖርት አስተያየት መስጠት የማያስችል ወይም ዲስክሌመር በሚል አስተያየት የመቆጣጠር ስራ ተጀምረዋል። የተቀናጀ የመረጃ አያያዝ ልማት ስራ አገልግሎቶችን ከወሳኝ የመንግስት ተቋማት ጋር ማለትም እንደ ባንክና ቴሌ ከመሳሰሉ አገልግሎት ሰጪ ተቋማት ጋር በማስተሳሰር በቴክኖሎጂ የተደገፈ ቀልጣፋ አገልግሎት ለመስጠት አስችሎታል። ይህ እንግዲህ ቀልጣፋ አገልግሎት ለመስጠት አስችሎታል። ከዚህ በኋላስ የኮርፖሬሽኑ የሀብት መጠን ለማወቅ የቤቶች ዋጋ ወይም ሃውሲንግ ቫሉዌሽን በገለልተኛ አካል በማስጠናት የሀብት መጠኑን ማወቅ ተችሏል። የኮርፖሬሽኑን መብትና ጥቅም በህግ ከማስከበር አንጻር ከ30 እና 40 ዓመታት በላይ ያለ አግባብ በግለሰቦች እጅ ገብተው የቆዩ ከ30 እና 40 ዓመታት መጣልሃለሁ ቆዩ ቤቶችና ይዞታዎችን በማጥራት ማስረጃ አደራጅተው በፍርድ ቤት ክስ በመመስረትና ጠንካራ ክርክር በማድረግ ጠቅላላ ዋጋቸው ከ12 ቢሊዮን ብር በላይ የሚያወጡ ከ60 በላይ ቤቶችና ይዞታዎች ማስመለስ ተችሏል። እናመሰግናለን አቶ ረሻድ። እንግዲህ ከዚህ ቀደምም እንዳልነው በጣም ጥሩ ስራ የሚሰሩ ሰዎች አሉ፣ ባለስልጣኖች አሉ። ዶክተር ረሻድ ቅድም አቶ አልኩኝ ይቅርታና አሁን ዶክተር ሆነዋል። ስለዚህ ዶክተር ረሻድ አንደኛው ናቸው፣ ሊመሰገኑ ይገባል። ኪራይ ቤቶች ሰራተኞች ከጽዳት ሰራተኛ እስከ ከፍተኛ ኃላፊ ብትጠይቅ ለአቶ ረሻድ ያላቸው አመለካከት አንድ አይነት ነው። በጣም ነው የሚገርመው። ሰራተኛውን የስራ ባለቤት አድርገውታል፣ ኮርፖሬሽኑን ቀይረውታል። ከፍተኛ ለውጥ ነው ያመጣው ኮርፖሬሽኑ። ከዚህ ትምህርት ሊወስዱ የሚገባቸው ተቋማት አሉ። መብራት ኃይል በለው፣ ውሃ ክፍል በለው፣ ሌሎችም ከእንደነዚህ አይነት መልካም ተግባር ከሚፈጽሙት እንዴት ነው እየሄዱ ያሉት? ልምድ መለዋወጥ እኮ ራሱ ጥሩ ነገር ነው። ዶክተር ረሻድ ሊመሰገኑ ከሚገባቸው ሊሸለሙ ደጋግሞ ከሚገባቸው ኃላፊዎች፣ ሚኒስትሮች አንደኛው ናቸው። እነ ዶክተር አብርሃም ሌሎችም በጣም ጥሩ ስራ የሚሰሩ ጥሩ ሁልጊዜ መንቀፍ ብቻ አይደለም፣ የሚሰሩትንም ማበረታታት ያስፈልጋል። ዶክተር ረሻድ በዚህ አጋጣሚ ጥቆማ መስጠት ፈልጋለሁ ያልከኝ ነበር። ምንድነው? በጣም የሚገርም ነገር ታሪኩን አጠር አድርጌ ልንገርህ። አቶ ሰለሞን የሚባሉ የኪራይ ቤቶች የቦርድ ሰብሳቢ ነበሩ። ምናልባት ዶክተር ረሻድ ልታውቃቸው ትችላለህ። በዚህ ሰዓት አሜሪካ ነው የሚኖሩት። እኔ ያገኘኋቸው የዛሬ 10 ዓመት ነው፣ 2013 12 ዓመት ገደማ ሳገኛቸው እኚህ ሰው የዛ ጊዜ ኃላፊ ማነች? ወይዘሮ እንወይ ገብረ መድህን። ባለሽበት ሰላም ሆኜ ያለፈው ዓመት ለማግኘት ሞክሬ ነበር፣ አግኝቻት ነበረ። ግን ጥሩ ሁኔታ ላይ ስላልሆነች ግን ጥረት ውስጥ ትሰራለች። ያው ታውቃለህ ከፌዴራል ጸረ ሙስና ኮሚሽን ስልጣን ጊዜዋ ገደብ አልነበረውም። አሰፋ ብሩን ታውቃቸዋለህ። እና እሱም በማሰሯ በብአዴኖች በኩል በተቀሰቀሰ ቁጣ
ለምን ያለኛ ፈቃድ አሰርሽው በሚል እንወይ ከጸረ ሙስና ኮሚሽን እንድትነሳ ተደረገ። ደብዳቤ አስገቢ ተባለች። በጣም ስለማከብራት ነው ሮቤል አንቺ ምለው እና በወቅቱ ጠንካራ አቋም ከያዙት አንዱ ናት። አስበው እንመለስን መጋፈጥ፣ ባዕዴኖችን መጋፈጥ። ከዛ በኋላ በህመም ራስሽን ፈርመሽ ራሴን አግልያለሁ በይ ከስልጣን አሏት። አላገልም አለችው ለበረከት። በረከት ቆሞ የሚሄድባት ሀገር እኮ ነች እቺ ሀገር። በእውነት ነው የምነግርህ። በጣም ብዙ ግፍ የፈጸመ ኢትዮጵያን ዛሬ ኢህአዴግ እንደዚህ ቁልቁለት እየሰደደ ሰው ቢኖር በረከት ነው። ማረጋገጥ ከፈለክ ብራስ አሁን ፈርሷል። ከብራስ አጠገብ ያለ ሆቴል የበረከት ስምዖን ሼው የገዙለት ማለት ነው። በተዘዋዋሪ ስም ነው የሚጠቀምበት። እና ነወይን ምን አደረጓት? እንደዛ አዋክበው ወደ ደብረ ብርሃን ስራ አለ ተብላ በላይዋ ላይ ነው በመኪና ያወጡባት። ጭንቅላቷ ተነካ። ተመልከት የሚያደርጉትን ስራ። ከዛስ ታከመች። ሳውዲ ውስጥ ላገኘችው ሰው ያገኘችው ሰው ደግሞ ነው ያገኘቸው ነበረ። በወቅቱ ኢትዮጵያ ጋዜጣ ላይ ጽፌዋለሁ 96 ዓመተ ምህረት በኋላ እንወይ ወደ ከታከመች ከሁለት ዓመት በኋላ ከ3 ዓመት በኋላ ወደ ኪራይ ቤቶች ሲወረወሯት። ኪራይ ቤቶች እያለች የተፈጸመው ነገር እኔ ከሀገር ከወጣው በኋላ ነው። አቶ ሰለሞን ነው የሚነግሩኝ። አቶ ሰለሞን ምን አሉኝ? 3000 ቤቶች የኪራይ ቤቶች አጠናንና እነዚህ ቤቶች አንዳንዶቹ አባይ ፀሐዬ በስልክ ለ16 ናቸው ምናምን ዘመዶቹ የኪራይ ቤቶች ቤት አስይዟል። ኪራዩ 200-300 ኢትዮጵያ ብር ነው በወቅቱ። ያንንም አይከፍሉ። አብዛኞቹ እነ ስዩም መስፍን ብትል እነ በረከት የበረከትን ቤት ማቀዋለሁ። ብዙዎቹ ያችን የቤት ኪራይ አይከፍሉም ነበር። አጠናንና አሉኝ አቶ ሰለሞን። ከንወይ ጋር ተነጋገርንና ለጠቅላይ ሚኒስትሩ አቀረብ። እነዚህ ቤቶች አላግባብ የህወሓት ሰዎች ስልክ ይደውሉና ለእንትና 6 ቤት ለእንትና 10 ቤት ለእንትና እንደዚህ እያሉ ነበር የሚያሰጡት። እነዚህ ቤቶች ቢከራዩ ለብቻ ያሉ ቤቶች ማለት ነው። ደርግ ወርሷቸው ወደ ኪራይ ቤት እነዚህ ቤት በአንዱ ቤት ብቻ እስከ $2000-3000 ማምጣት ይቻላል ለነጮች ብናከራየው የሚል ጥናት ሰርተው ለመለስ አቀረቡለት። መለስ ምን እንዳደረገ ታውቃለህ? ለእነ አባይ ፀሐዬና ለእነ ምናምን የሰጣቸው ጥናቱ አቶ ሰለሞን ነው የሚነግሩት። ሊገሏቸው አቶ ሰለሞንን እስራኤሎች ነው ያወጧቸው ከሀገር ሊገሏቸው ነበር። እኔ ዋናው የሌባ ተባባሪ ቁንጮ መሆኑን መለስ አላቅም ነበር አለ። ከዛስ እንወይን አባረሯት። ጉዳዩ ተዘጋ። ወደ ዶክተር ረሻድ ልምጣ። ጻድቃን ገብረተንሳይ አባይ ፀሐዬ ከነቤተሰቡ ምን አረጋግጥኩልህ መሰለ? ሰናለካ የእንትና የሰራው አይደለም የኪራይ ቤቶች ቤት ነው። ዶክተር ነጋ ገብረ እግዚአብሔር የግል ቤት በመውሰድ ወደ ኪራይ ቤቶች ይሄዱ ነበር። ያ ልጅ ወዳጅ ኢንተርቪው ያደረግ ነው የታሪኩ ቤቱን በራሱ ስም በመቀየር ካርታ በማውጣት እነዚህ ጻድቃን 500 ሺህ የሚያከራየው ቤት አለ የመንግስት ቤት ካርታ በራሳቸው አውጥተው በካሬ 80 ሺህ ብር ብቻ በነፋሻማና በውቢቷ ቦሌ ላይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ የሚገኘውን ሳይታችንን ገንብተን ሸጠን መጨረሳችን ይታወቃል። አሁን ደግሞ በቦሌ ጃፓን እና ወሎ ሰፈር እየገነባን ያለነውን ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ቀድመው ለሚመጡ ለተወሰኑ ደንበኞች ብቻ በካሬ 80 ሺህ ብር እንደምንሸጥ ስናበስሮ በደስታ ነው። እንዲሁም የንግድ ማዕከል በሆነችው ፒያሳ አድዋ 00 ፊት ለፊት በ1 ዓመት ተኩል የምናስረክባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ2.6 ሚሊዮን ብር አጠቃላይ ክፍያ ወይንም በ900 ሺህ ብር ቅድመ ክፍያ የራስዎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። ዶክተር ረሻድ ያስመለሳቸዋቸው ቤቶች ነው ሜዳ ሌሎችም ቤቶች አሉ አውቃለሁ። እነዚህ የኪራይ ቤቶች የመንግስት የሆኑ ቤቶች ካርታ ወጥቶላቸው ወደ ራሳቸው ስለተደረጉ በራሳቸው ስም 300 ሺህ ምግብ 300 ሺህ የሚያገኝበት ቤት የመንግስት ቤት ነው አረጋገጥኩኝ። ሌሎችም አሏቸው። አባይ ፀሐዬ በዘመዶቹ ወሰዳቸው። ሌሎቹንም እንድታስመልሱ
ጥቆማ ነው የምንሰጠው እኛ ዶክተር እንድታስመልሱ የመንግስት የህዝብ እንትን ናቸው። ዶክተር ነጋ ገብረ እግዚአብሔርን በተመለከተ ታሪኩን ዳግም ይዘን እንመጣለን። የፍትህ ያለን እንላለን። ህንፃ ሰርቶበታል ጫካ ቡና ስቴዲየም አጠገብ። ስለዚህ እነዚህ የመንግስት ቤቶች በተመለከተ መረጃ ለመስጠት ነው። መልካም። ሌላው እንግዲህ 100 ዓመት የቆየ መኖሪያ ቤት ጋር የተፈጸመ ዘረፋ ወይም ደግሞ ሙስና አለ ብለህ ነበርና እሱ ነገርስ ምንድን ነው? በጣም ነው የሚያሳዝነው። ይኸውልህ ሰሞኑን ደውለውልኝ ነበር። ባለፈው ጊዜ አንድ ቤተሰብ እዚህ 100 ዓመት ለኮሪደር ልማት በሚል ግን ኮሪደር ልማት አይደለም፣ አንድ ሴትዮ የአንድ ባለስልጣን እህት ነኝ በሚል ከዛስ እነዚህ ሰዎች ቦታ ሳይሰጣቸው ከቤታቸው ውጡ ተብሎ ፈርሶባቸው ላያቸው ላይ ለዚህ ሴትዮ ሰጧት። ከካሳንች ስለተነሳች ሰሞኑን እንዳደረገች ታውቃለህ? ባለፈው አጥራ ነበር። ፍትህ አጡ። እነዚህ ሰዎች አልቅሰው ደም አልቅሰው ከሀገር ወጡ። በጣም ነው የሚያሳዝነው። ከዛስ ለአንድ ሪል ስቴት ሸጠችው በ100 ቢሊዮን። ያንን ሪል ስቴት እናነጋግራለን። ልጁም ሰሞኑን ከውጭ ይመጣል፣ ኢንተርቪው እናደርገዋለን። ሁለቱንም እናቀርባለን። እንዲህ አይነት ጉድ ነው እየተሰራ ያለው ከተማ ውስጥ። ሰዎች አላግባብ ቦታቸውን፣ ይዞታቸውን፣ ቤታቸውን እየተነጠቁ ነው። ለማና ቤት ይበሉ? ወደ የትኛው የፍትህ አካል ይቅረቡ? በጣም አስቸጋሪ ሆኗል። ለነዚህ ሰዎች የሚመለከተው አካል መፍትሄ ሊሰጣቸው ይገባል። ሙሉን ዝርዝሩን በቅርብ ቀን ይዘን እንመልሳለን። መልካም። ሌላው እንግዲህ የትግራይ ተወላጆች በስካይላይት ሆቴል ምክክር ለማድረግ ስብሰባ ተጠርቷልና ይህ ስብሰባ ምን የተመለከተ ነው? በምን ዙሪያ ነው የሚካሄደው የሚለው በሱ ላይ መረጃው ካለ ሚኒስትር ጋር እንግዲህ ሰሞኑን ከመጋቢት 23 እስከ 25 ነው፣ ለ3 ቀን የሚፈጅ ነው። የሰው አጀንዳ ለምክክሩ አጀንዳ ማሰባሰብና ለሀገራዊ ጉባኤ ተሳታፊዎችን ማስመረጥ የሚል ነው። ቦታው ስካይላይት ነው እና በዚህ ዙሪያ ምሁራን ከተለያዩ አካላት የተወጣጡ የትግራይ ተወላጆች በስፍራው ይገኛሉ። ምክንያቱም ይህን ስብሰባ ትግራይ ውስጥ ማካሄድ ስላልተቻለ ማለት ነው። ስላልተቻለ እንግዲህ በተጠቀሰው ቦታ ሀሳብ መስጠት የሚፈልጉ በውይይቱ ተሳታፊ መሆን የሚፈልጉ ተጋሩ ካሉ በሩ ክፍት ነው ለማንም ሰው። ይህንን ነው መረጃ የደረሰኝ። መልካም። እንግዲህ ከሰሞኑ በጣም መነጋገሪያ የሆነው እንግዲህ ከዚህ ከፊንቴክ ኢንቨስትመንት ጋር በተያያዘ እኛም እንግዲህ ከዚህ ቀደም በተደጋጋሚ ተበዳዮች እባካችሁ ለሚመለከተው አካል አድርሱልን ሲሉ ሀሳባቸውን ሰጥተው ደግመን ደጋግመን አቅርበን ነበር። ምን እየተካሄደ ነው? በዚህ ዙሪያስ ምን ነገር እየተደረገ ነው? ምርመራ ተጀምሯል ወይ? የእነዚህ ሰዎችንስ እንባና ገንዘብ ማን ነው የሚያብሰው ብለን ድምፅ ሆነናቸው ነበር። እንግዲህ ከሰሞኑ ደግሞ እንግዲህ በዛ ዙሪያ አዳዲስ መረጃዎች ተሰምተዋል። እንግዲህ መነጋገር ሆናል። ፌደራል ፖሊስ የሚያወጣው መግለጫ አለ። እሱን እንመለከትና በዛ ላይ እናወራበታለን። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት አቶ ዳንኤል ዮሐንስ ኢየሱስ እና ግርማይ ገብረ ሚካኤል ይደጉ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ አቃቤ ሕግ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ ይፋ አድርጓል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉና ተጠርጣሪ ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ፖሊስ ገልጿል። እንግዲህ እነዚህ ሁለት ተጠርጣሪዎች ተጎጂዎችን 50% ቅድመ ክፍያ ወይም ደግሞ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸው፣ ቀሪ 950 ሺህ ብር ደግሞ ያለወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል። ህብረተሰቡን ለማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግ እንግዲህ ለተመረጡ ማለት ነው እነዚህን 100 ሰዎች ቀሪ 48 ዘመናዊ መኪኖችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረበሩ መቆየታቸው በምርመራ ተረጋግጧል። በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ በማስገባት ሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ አሰራጭተዋል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በትውስጥ በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና ኤሌክትሪክ መኪና አምራች ከሆነው ቢዋይዲ ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው በማጭበርበር ወንጀል ሲፈጽሙ ቆይታቸውን በፖሊስ ተደርሶበታል።
ተጠርጣሪዎቹ በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም ቢዋይዲ ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችን በተመሳሳይ 10% ቅድመ ክፍያ ድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ ሸጠዋቸዋል። ከ1200 በላይ ተገዎችን በማጭበርበር መዝግበው 950 ሺህ ብር ቅድመ ክፍያ፣ 285 ሺህ ብር የመንግስት ታክስ እንዲሁም 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365 ሺህ ብር መቀበላቸውን ፖሊስ አረጋግጧል። ከዚህ በተጨማሪ ግለሰቦቹ በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ በማቅረብ ወይም ደግሞ መኒ ላውንደሪ እና ድንበር ተሻጋሪ በ19 የወንጀል ጉዳዮች የተጠረጠሩ የፊንቴክ ባለቤቶች ላይ ፌዴራል ፖሊስ ክስ እንዲመሰረት አድርጓል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ ማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር ውሎ ፍርድ ቤት በማቅረብ ጊዜ ቀጠሮ ተይቆባቸው ፍርድ ቤቱም እንግዲህ መጋቢት 30 ተለዋጭ ቀጠሮ መፍቀዱ ተሰምቷል። እንግዲህ ይህንን ይመስላል። በነገራችን ላይ የፊንቴክ ጉዳይ ሲነሳ ይህንን ጀግና አለማድነቅ አይቻልም። በማህበራዊ ትስስር ገጹ በቲክቶክ ስሙ አዎንታ በሪሳ ይባላል። በጣም ቀድሞ ብዙ ጊዜ ረጅም ጊዜ የጮኸ ሰው ነው። እነሱ ላይ ብቻ አይደለም፣ እንደዚህ አይነት ለአጭበርባሪዎች ትልቅ ራስ ምታትና የጎን ውጋት የሆነ ሰው ነው። ለእሱም ክሬዲት መስጠት ያስፈልጋል። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ከዚህ አንጻር ነው ይሄ ነገር እያልኩ የነበረው። እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌዴራል ፖሊስ አሁን ለቋል፣ ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል፣ ቆራጥ ትዕዛዝ ስትሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። ዩቲዩብን ጀምሯል። ሰብስክራይብ አድርጉት። ዲስክሪፕሽን ላይ እናስቀምጥላችኋለን። መበረታት ያለበት ሰው ስለሆነ አዎንታ በሪሳ ይባላል። እንግዲህ አዲስ በዩቲዩብ ከቲክቶክ ባሻገር በዩቲዩብ መጥቷል። እንዲህ አይነት ሰዎች ማበረታታት ግድ ስለሆነ ዲስክሪፕሽን ላይ እናስቀምጣችኋለን። እኛ ግን ለሰራው ስራ በእውነት ክብር ይገባሃል፣ እናመሰግናለን ለማለት ነው የምንወደው። እነዚህ ላይ የሚጨምረው ካለ እናንሳ አንዳንድ ነገሮች። እስቲ ከቪዲዮ ልንነሳ። እሺ፣ እኚህ መካከል የተቀመጡት ክቡር አምባሳደር ምን ያደርጋሉ? ሌቦቹን አላወቋቸውም ወይስ ምን ያደርጋሉ? ስማቸው የተነሳ ነው። እውነት ነው። የተወሰዱበት 15,000 ብር 5,000 ብር አበል እየታየ ነው። ይህን ማስተባበል አይቻልም። ምንድን ነው የሚያደርጉት? ተደጋጋሚ የሳቸው ነገር እዚህ ብቻ ላይ ብቻ ሳይሆን ስጋ ቤትም ሲመረቅ ተገኝቶ ከዚህ የሆነ እንትን ላይ ታይቷልና የመንግስት ሹሞችና አመራሮች በህዝብን ማገልገልና ሀገርን መጠበቅ እንደመሆኑ ኃላፊነታቸው መርጠው መገኘት አለባቸው። ለትንንሽም ኢቨንቶችም ለልኡካን ቤቶችም የመንግስት ሹሞች የሚገኙ ከሆነ አስቸጋሪ ነው የሚሆነውና እንዲህ አይነት ነገሮች ላይ እንግዲህ የሚመለከተው አካል የራሱን የክቡር ጠቅላይ ሚኒስትር ቀደም ብለው ያሉትን ቪዲዮ ቆይ እናሳያለን። ግን በመጀመሪያ አንድ ሁለት ነገር ልንገርህ። ጨርቆስ አካባቢ በቀደምለት ማቃቸው ሰዎች መኪናውን በኪሎ ሸጦ ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጠፋ። ይሄ ሁሉ ነገር አድርጎ እነዚህ ሰዎች ስንት ሰው ሊያደዩ ነው? ስንት ሰው እንደሚያደዩ ግልጽ ነው። ከሬሳ ላይ ከፈን ገፋ ስንት እንጀራ ሊበሉ ነው? ይሄ ሰውዬ እኔ አሜሪካን ያለው የ10ኛው የ2010 ደቡብ አፍሪካ የተካሄደው አስካሉካን ትሬዲንግ። ይህን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት? እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ እኔ ማስረጃም ስላለኝ ነው ይህን የምለው። እና እንዴት ነው ከዚህ ሰውዬ ጋር የምትሰራው? በኢንተርፖል ታድኖ መጥቶ የታሰረ ነው አለ። ስንት ሰዎችን ያስለቀሰ ነው። ተይዞ ነበር ተፈቶ እንደገና ደግሞ ከጥፋቱም ሳይማር ወደ ማጭበርበር ገብቷል። እሱ አንድ ጊዜ የህወሓት ልጅ አይደል እንዴ? ካለ ስርቆትና ካለ ማጭበርበር አገር ካለ ማድማት ምን ያውቃሉ? ከነዚህ ምንም ነገር አትጠብቅም። ከዚህ ሰውዬ ጋር ተሰልፈው ግን ድሆችን ያስለቀሱ የመዘበሩ አገሪቱን ሀብት የቦጠቦጡ መለቀቅ የለባቸውም። አናቅም ማስታወቂያን የሰራ ነው
ማስታወቂያ የሚባል ነገር የሌለ ማስታወቂያ ነው እንደምትሰራው? የሌባ ማስታወቂያ ትሰራለህ እንዴ? የዘራፊ ማስታወቂያ ትሰራለህ እንዴ? ስራ ብትባል እኛ ለምሳሌ አሁን የሰራነው ማስታወቂያ አለ። ከዚህ በፊት ሪል ስቴት ነው። አሁን ከግለሰቦች ላይ ቤት ገዝቷል፣ መሬት ገዝቷል። እናጋልጠዋለን። ማስታወቂያ ሰራን ብለን ዝም አንልም። አገዛዙ ህጋዊ ነው ወይ የሚለው ነው ማጣራት ያለበት። እሱ ልክ ነህ። ግን ምን መሰለህ እሱ ላይ የእነሱም ጥፋት ያለ አይመስልም። ለምሳሌ የማን ይሁን የማን አያውቁም እነሱ። ህጋዊ ካርታ ከተጋዘም ያቺኛዋ ሴትዮ እሷን አጭበርባሪ እንጂ እነሱ አይደሉም። ይሄ ሰውዬ ግን ሌባ ነው። ለዚህ ሰውዬ ማስታወቂያ ምን ብለህ ነው የምትሰራው? አብረው ምናልባት እንደው እንደ ፍርድ እንዲሆን እዚች ላይ እንዲያስገቧት የምፈልገው አሁን የሰራት አንድ ቪዲዮ አለች። ምናልባት የፊንቴክን ጉዳይ አናውቅም የሚሉ ከሆነ የቴዲ አፍሮ ክብር ዶክተር የተሰጠው ጊዜ ቪዲዮ አለ። እሱን እንመልከት። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክተሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጀለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቅም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። አንተ ዲተር ጀግና ልጅ ነው። ልጅ በእናትህ ተከታትሏቸዋል። እንግዲህ 600 ሚሊዮን ብር ሄሎ ታክሲ በልቶ 1 ሚሊዮን ብር ስፖንሰር አድርጎ የቴዲን ፕሮግራም ጠለፉት ማለት ነው። እና አቻሬ ከክብር አንጻር ነው ያዘጋጁት። ይሄ ግን ስፖንሰር ነኝ ብሎ ነው የመጣው። ፊንቴክ እንትን የአሁኑ ፊንቴክ የቀድሞው ሄሎ ታክሲ። ስለዚህ ስም እየቀያየሩ ማለት ነው። ስለዚህ በሄሎ ታክሲ 600 ሄሎ ታክሲ እንግዲህ 600 ሚሊዮን ብር እንደዘረፈ ይታወቃል። ዳንኤል ፀሐዬ እንደሆነ ይታወቃል። እሱ ገንዘብ በልቶ ከጠፋ በኋላ እንደገና ፊንቴክ ብሎ ሲመጣ ያ ነገር ከምን ደረሰም እንኳን አንድ ነገር መጠየቅ ያስፈልጋል። ስለዚህ ከእንደዚህ አይነት አንጻር ነው ሊታዩ ይችላሉ ነገሮች ከሚለው አንጻር ነውና ምናልባት እንግዲህ እኔ በእርግጠኝነት እዚህ ላይ እንግዲህ ያሉ ሰዎች የማስታወቂያ ባለሙያዎቹ ከቀናነትም ከገንዘቡም አንጻር ሰርተው ነው ይችላል። ግን በእርግጠኝነት መናገር የሚቻለው 2 ሰዎች አጨርባሮች አሉ። በእንደዚህ አይነት ይሄን ፕሮሞሽን የሰሩ ሰዎች እና ትልቁን ነገር ሲናገሩ የነበሩ ሲሟገቱም የነበሩ ሰዎች አሉ። እሱን መስማት እንችላለን። አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናው ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። ኤኒዌይ
A few moments later. መንሱር ሌባ ነው። እኔ አንድ ነገር ልንገር አንተ ሮቤል፣ እኔ እናንተ የምናቃት ልጅ ከአውስትራሊያ መጣ የዛሬ 3 ዓመት ጉዳዩን ይዘነው ነበር። የ7 ደቂቃ የድምጽ ማስረጃ አለኝ እኔ አይክድም። ደውዬለት ነበር እኮ በጊዜው ኢንተርቪው ላደረገ ቀጥሮኝ፣ ከዛ እኔ ወደ ስቱዲዮ እየመጣሁ ሐሳቡን ቀየረ። ምክንያቱም ይፈራል። በጣም የሚገርም ነገር እሰጣለሁ እያለ ገንዘብ $86,000 ነው የበላት። ከዶክተር አብይ ጋር ሰራለሁ እያለ በድምጽ ስላለ ይሄንን ማቅረብ ይቻላል። ስራዬ ከዶክተር አብይ ጋር ነው እያለ ቲቪ ስቴሽን እንከፍታለን ብሎ $86,000 ነው የበላት። ለኔም በድምጽ የ7 ደቂቃ አለ። ይሄን አይክድም መንሱር። እኔ ከየት እንደበቀለ አላውቅም። እኔ ምን አይነት ፈጣጦች እንዲሆኑ አንዳንድ ጊዜ እንደዚህ አይነት ሰው ደም ተፍቶ የሰራበትን ገንዘብ እየበላ ስለ እምነት ስለምናምን መከራከር ማለት ተሳስተን ነው። እኛ ማስታወቂያ ሰራን እኮ ማለት እኮ ይቻላል እኮ ጭራሽ ስለ ግል ሌብነት እኮ ነው የምነግርህ አይደለም። አይ ስለዚህ እኔ ደግሞ ዋናው ይሄንን ጭራሽ መሟገቱ ነው የሚገርመኝ። ገብቷል። ይሄ ድርጅት እኮ ጭራሽ እኮ አጭበርባሪ ድርጅት መሆኑ እኮ ተረጋገጠ። ስለተመዘገበ ህጋዊ ድርጅት ነው። ለምን አይሟገትም? ገንዘብ እያመጣለት ነው ኪሱ ላይ። ኢንተርናሽናል ካምፓኒ አይደለም ግን እያመጣለት ነው ገንዘብ። ምን ቸገረው? እሱ ነው እኮ ትልቁ ነጥብ እሱ ነው። ዘረፋ እያመጣለት ነው ገንዘብ። ከዛ ምን አለኝ መሰለ ጊዜ ይሰጠን ሲል 2 ወር 3 ወር ለወንድሟም እንደዚህ እያደረገ ይሄ 2 ዓመት ከምናምን ነው ታውቃለህ አንተ። ለካ መሀከል መታ ነበር። የሚገርም ነገር በቀደም ነው የምትነግረኝ። ስካይላይት ላይ ታየዋለች። ታየውና ፖሊሶች ያዙልኝ ይሄ ሰው ሰርቆኛል ዘርፎኛል ስትል ዝም አሏት። እሷ እንደ ውጭ ሀገር መስሏታል። በኋላ ቪዲዮ እየቀረጽኩት ነበር አለች ከጓደኞቹ ጋር። የምን ገንዘብ ነው እንደምታወሪው ይታቀኛልሽ አለ። በኋላስ ዞሮ ተሽከርክሮ መጥቶ እዛው ስካይላይት እየቀረጻት የዘረፍሽኝን ገንዘብ አምጪ ገልብጦት። እኔ እኮ ማቀውን ታሪክ እኮ እኔ ማቀውን እሱማ ለኔም አንተም ታውቀዋለህ። ምንድን ነው ያለ? ሰምቻቸዋለሁ ድምጽ ልውጥ። ምንድን ነው ያለ? በቃ እንመልሳለሁኝ ጊዜ ይሰጠኝ ነው ያለው። እነዚህ በጣም ብዙዎችን ያስለቀሱ ናቸው። ደግሞ መንግስት፣ ፌዴራል ፖሊስ ልንመሰገን ይገባል። ግን እስከ መጨረሻው ፍትህ ማግኘት አለባቸው። እነዚህ ወገኖች በዚህ ብር የተበሉ ሰዎች የነዚህም ንብረት ሊወረስ ይገባል። የወሰዱት ገንዘብ ለድሆች መመለስ አለበት። ፍትህ ሊገኝ ይገባል። ጠቅላይ ሚኒስትሩ ምን አሉ? ሙስና እናንተ ካላገዛችሁን ቅድም እንደተባለው በሬዲዮ እየተናገርን የሀገር ሀብት ደግሞ እየተዘረፈ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይሄን አውቁ። እናመሰግናለን ክቡር ጠቅላይ ሚኒስትር። የሰለጠኑ ሌቦች እነ መንሱርን አይነት ናቸው። የባለስልጣናት ስም እየጠሩ ድሆችን እያስለቀሱ አገር እየመዘበሩ ሌሎችም አሉ። ፍትህ እየጠመዘዙ ከንግድ ባንክ ገንዘብ እየወሰዱ ህንፃ ሰርተው ሸጠው እንደገና ባንክን የሚያከስሩ ይህን ሁሉ ዘርዝረዋል ክቡር ጠቅላይ ሚኒስትር። እየሰረቁ አገር ማለት አይቻልም። ያው የፌዴራልም የእናንተው ነው፣ የክልልም የእናንተው ነው። ሌላ ሀብት የለም። ሀብቱ የምታውቁት ነው። የጠላት ገንዘብ ይመስል በግራ በቀኝ ብንዘርፈው ስራ እናበላሻለን እንጂ ውጤት አናመጣም። ከነዚህ ሰዎች ጀርባ እነማን አሉ የሚለው በደንብ መታየት አለበት። እውነት ነው። አንተ አብዮት አደባባይ የሚያክል ይቅርታ፣ መስቀል አደባባይ የሚያክል አምጥተው መኪና አሳይተው ደንበኛ የማፋያ ስራ። ይሄ በፊት አንድ ጨዋታ ነበረ። እንዲሁም ይችን ነገር የፈለሰፋት የጨርቆስ ልጅ ነው ይባላልና ስማ ቀዩን ያየ የሚል ካርታ ታውቃለህ? ፒያሳ ምናምን እንደዚህ ጨዋታ ነበር። እንደዚህ እኮ ነው ያደረጉት እኮ ዙሩ። እንዲህ ከፍተኛ የማፊያ የወንብድና ስራ እኮ ነው የተሰራው። የሚያሳዝኑ ይመሰለ ቤተሰብ ያላቸው በጣም ልጆች ያላቸው መንግስት አለ አገር አለ ብለው እንዴ እነዚህ እያሽቃበጡ ማስታወቂያ የሰሩት ከሌቦቹም በላይ ናቸው። ለምን አስካሉን ካይ ባለቤቱን እያወቅ ሌባ መሆኑን እያወቅ አይ እኛ ማስታወቂያን የሰራን እንደዚህ የሚባል ነገር የለም። ደም በደም ገሽልጠዋል እኮ በደም እያንዳንዳቸው 8 ነው 10 20 ሚሊዮን የወሰዱት እኮ እንደውም ደረጃቸው ይለያያል። በደንብ አድርገው ወስደዋል። የነዚህ ይሄ ገንዘብ የድሃ ገንዘብ ነው። ይሄ
በጣም ልዩ ትኩረት ሊሰጠው ይገባል። መቀጣጫ መሆን አለበት። አየ ኢትዮጵያ ውስጥ አሜሪካ ውስጥ አስገድዶ መድፈር ከባድ ወንጀል ነው። እኛ ሀገር በየጊዜው የሚደጋገመው ህጉ ጠበቅ ስላላለ ነው እስከ ሞት የሚያደርስ። ጠበቅ ያለ ህግ ቢኖር ኖሮ አስገድዶ መድፈር እንደዚህ በየጊዜው ፋሽን ባልሆነ በቃ ዝም ብለህ ተለመደ እኮ ዝም ብለህ ስትሰማ። ሌብነትም አሁን ተለመደ። ከሚሊዮኖች ወደ ቢሊዮኖች ገባ። እሱ ብቻ አይደለም። አሁን በእንትንም ዙሪያ የተጀመረው እንቅስቃሴ ጥሩ አይደለም። በመቄዶንያም በኩል የሚሰማ ያለው ነገር ይሄ ፖሊስ የሚያጣራው ነገር ነው። መኒ ላውንደሪ ይካሄዳል የሚል ይሄ ልጅ ሲናገር ሰማሁት። እኔ ማቀው ልጅ አለ። አሁን አንድ ሰው እሱ ቢታሰር አገር እንደሚንጫጫ ቃለሁ። ትራቭል ኤጀንሲ ከፍቶ ህገወጥ የሰዎች ዝውውር ሲያካሄድ ይውላል። እኔ የደረስኩበት ነው ማስረጃ። አሁን ታሰረ ቢባል ከሃይማኖት ጋር ከምናምን ጋር ከብሔር ጋር ልታገናኙ ትሞክራለህ። ሌባ ነው። እሱንም በቁጥጥር ስር አውሉት። ለሚመለከተው አካል መረጃ መስጠት እንችላለን፣ ጥቆማ መስጠት እንችላለን። እንዲህ ሰዎች በህገወጥ ዝውውር እያካሄደ ነው፣ ገንዘብ እየሰበሰበ ነው፣ ዶላር እያሸሸ ነው። እነዚህ ሰዎች በህግ ሊጠየቁ ይገባል። ለምን እንደሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄን ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው እውነት ነው። ይኸውልህ አንዳንድ ዳኞች እጅ እየተጠመዘዙ በገንዘብ በጉቦ ፍትህን ሲያዛቡ እያየን። ለነጋዴዎች ባለሀብት ነን ለሚባሉ አሁን ለምሳሌ አስካሉን ከሚስቲ ነገር ምን ስንት ዓመት ተፈርዶበት ነው? የት ነበረ? ዳኞች በጉቦ ይሆናል የለቀቁት አላቅም እንጂ ተመልሶ ይኸውልህ ቢቀጣ ኖሮ በትክክል ፍትህ ቢያገኝ ኖሮ ተመልሶ ወደዛ ሌብነት ይገባል ወይ ሌላ ሀገር ሊያጨበረብር ይሄዳል። ዋናው ዳንኤል ጻዬ የሚባለው በሄሎ ታክሲ ገንዘብ አጨርብሮ ወዲያውኑ የታደረስክ ተብሎ እርምጃ ቢወሰድበት ኖሮ ፊንቴክ አይቋቋምም። ከጀርባ ሰዎች አሉ። ምን ይሄንን ነው አሁን መንግስት ስታነሳ ጠቅላይ ሚኒስትሩን ምናምን ጠቅላይ ሚኒስትሩማ የፍትህ አካላት ምናምን ስለ ሁሉም ነገር ስለ ሽሮ ስለ በርበሬው ስለ ምናምኑ እሳቸው ብቻ መጠየቅ ከባድ እኮ ነው። ኃላፊነት የተሰጠው አካል አለ። ያንን የማይሰራ ከሆነ ሌባ ነው ማለት ነው። ሶስት አካላት ጠቅሰዋል እሳቸው። እስቲ እንጨርሰው። እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ፣ ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይህ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ህግ ነው። ህግ አቅብ ያልነው አቃቢ ህግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ይህንን ነው ሮቤል። ስለዚህ ትክክል ናቸው ጠቅላይ ሚኒስትሩ። ሪፎርም ያስፈልጋል ብቻ አይደለም፣ አስቸኳይ በተለይ በፍትህ ስርዓቱ ዙሪያ ትልቅ ሪፎርም ትልቅ ለውጥ ካልመጣ አደጋ ነው። ለመንግስትም ለራሱ አደጋ ነው። ለሚመጣውን ፓርቲ ለገዥውን ፓርቲ ለማንኛውም አደጋ ነው። አገር በፍትህ ነው ልትመራ የምትችለው። አገር በማፊያ አትመራም። ማፊያዎችን ማታንበረክክ ከሆነ ማፊያዎችን ለህግ ማታቀርብ ከሆነ የህዝብ እንባ አደጋ ነው። ስንት ሰዎች እንዳለቀሱ አስበው። ነገ ሰርተን ኑሯችንን እንለውጣለን፣ ልጆቻችንን እናሳድጋለን በሚል ይህ ሰው ራሱን አጠፋ። ማጥፋቱ ትክክል ነው ብዬ አይደለም፣ ግን አንዳንድ ጊዜ ሁሉም ነገር ይጨልምብሃል። ልጆቼ ነገ ይበላሉ ብሎ ዛሬ ዳቦ ይራቡ ብሎ ያለውን ንብረት ሸጠ ዳቦ ሊያበላቸው 3 ቀን 4 ቀን ዓመትም 2 ዓመትም ሊያበላቸው የሚችለውን ነበር ሳንቲም አሳልፈ ሰጠ። እነ ሰለሞን እነ ሰራዊት ያንን ዳቦ ስትበሉ ያንን እንጀራ ስትበሉ አንቃችሁ መንሱር የለየለት ዱርዬ ሌባ ነው። አንቃችሁም ግን ህሊና የሚባለው ይተልታል። ምን አለኝ መሰለህ አንድ አርቲስት በቀደም ታውቀዋለህ፣ ስሙን አልጠቅስልህም፣ በጣም አስቂኝ የሆነ ለቅሶ ላይ ተገናኘንና በቃ እኔ ስማ አለኝ
ልጆችን ከትምህርት ቤት አስወጣለሁ ከነሰራዊት ልጆች ጋር ማንማርም ማለት የብንል ሊማር ነው ያኛው እኮ ገንዘብ አለ እና በጣም ነው ያሳቀኝ። በቃ ይሄ ስነ ምግባር ብዙ ነገሮች ጎድለውናል። ሁሉንም ማህበረሰብ ማለት አይደለም። ሰው እንዴት አንደኛውን ጥሎ አንደኛውን እንዴት ገፎ አንደኛውን እንዴት አደይቶ አንዱን ብቻ እኮ አይደለም ማአት 100,000 ሰዎች አጨብሩናል። ያውን በአደባባይ እንግዲህ በአደባባይ የማይታወቁትን አስቡ። እኔ ማቀው ግለሰብ አለ ነገ ቢታሰር አቧራ ሊነሳ የሚችል ህገ ወጥ ሰዎች ዝውውር ላይ ነው። አሁን ደግሞ እኮ ፋሽኑ ይሆናል እንደዚህ መንግስት ትኩረት ማድረግ ያለበት እነዚህ ላይ ነው። የሆነ ነገር ያጠፉና የሚዘርፉ የሚያጭበረብሩ ሰዎች ወይ ብሔራቸው ስር ነው የሚወሸቁት ወይ ሃይማኖታቸው ስር ነው የሚወሸቁት። ደግሞ ሄደው ዞሮ ደግሞ ከመንግስት ባለስልጣኖች ስር የሚለጠፋሉና አብሮ አመራሮቹንም ሹሞቹንም ይለይልን። የመንግስት ሹሞች የት ነው መገኘት ያለባቸው? ምን አይነት ቦታ ላይ ነው ሲገኙት? እንደ አይነት ቦታ ላይ ትክክል ነው ወይ አጣርተው ይገኙና አንዳንዴ ህብረተሰቡ በታዋቂ ሰዎችና በባለስልጣናት የመንግስት ከፍተኛ ባለስልጣናት መረቁት ሲባል ይሳሳታልና እንደ አይነት ነገሮች ላይ መንግስት ትኩረት አድርጎ የሚወስደውን እርምጃ መውሰድ እንዳለበት ለማስታወስ ያህል ነው። እና ይሄ ፋሽን ሆኗል እንዳልከው ሃይማኖት ስር መወሸቅና ብሔር ስር መወሸቅ በቃ የነዚህ ከዛ በኋላ በመንጋ ነው የሚንጫጫው። አንድ ነገር ስትል በሌላ ትፈረጃለህ እና እንዲህ አይነት ነገሮች አሉ። ተመልካቾቻችንም ይሄን ነገር የገባቸውን ብቷል ብዙዎችና ግምት ውስጥ ይከቷል ብለን ተስፋ እናደርጋለን። መልካም። በዚህ ዙሪያ እንግዲህ በርከት ያሉ መረጃዎችም ለእኛ ዝግጅታችን እየደረሱ ነው። ያነሳናቸውን ግለሰቦች ዋናነትን በተመለከተ ዘርዘር አድርገን በክፍል 2 ከማስረጃዎቻችን ጋር ሌሎች ነገሮችን ይዘን እንቀርባለን። ወንድማችንን የቲክቶክሩን ጀግና አዎንታ በሪሳን ግን ደግመን ደጋግመን እጅግ አድርገን ጀግና ልጅ ነው። በጣም የኢትዮጵያ ሕዝብ ትልቅ ባለውለታ ነው ብለን ነው ምናምነው። አዎንታ በሪሳ የሚል እንትን ላይ ያለ ዩቲዩብ ላይ እሱን ሰብስክራይብ አድርጉት። እዚህ ስክሪን ላይ የምንመለከታቸው የጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ በክልሉ ጸጥታ አካላት ያደረጉት ንግግር ወይም ደግሞ አደረጉት የተባለው ንግግር አለና ምን ይላል? እሱን እስቲ እንመልከት። አዎ እንግዲህ ከ2 ቀናት በፊት ከጸጥታ አካላትና ከመቀሌ በትግራይ ፖሊስ ኮሚሽን ከፍተኛ አመራሮች የዞኖች ሌሎችም የተገኙበት የጸጥታ አካላት ስብሰባ ተካሂዶ ነበር። ታደሰ ወረደ ቃል በቃል ያለው እስካሁን ጦርነት ይቀራል የሚል እምነት ነበረን። አሁን ግን ጦርነቱ የማይቀር መሆኑን ተገንዝበናል። ስለዚህ መላው ፖሊስ ይሁን ህዝብ እየመጣ ያለውን አደጋ ለመከላከል በቂ ዝግጅት ማድረግ ይጠበቅብሃል በማለት በይፋ ጦርነት አውጇል። ካብ ሕዝኒ ድሕሪት ናይ ትግራይ ህዝብ ሓድነት ዘርግ ከዚህ በኋላ የትግራይን ህዝብ አንድነት የሚበጠብጥ በትግራይ በውስጣችን ሆኖ እድል አንሰጠውም። ዜሮ ቶለራንስ ማለት ያው በቃ ምልህ መታገስ የለም። ስለዚህ በጥይትም በታንክም እንጨፈልቀዋለን። ሌላ ምንም ዛቻ የለውም እና ትግራይ ሌላ ዙር ጦርነት ተደግሶላታል። ታደሰ በይፋ ወጥቶ ይህንኑ አረጋግጦልናል። ከወዲሁ እንግዲህ አንዳንድ ሩመሮች ያሉ ለማረጋገጥ አልተቻለም። ትግራይን የሚረከብ አዲስ መዋቅር እየተዘረጋ ነው እየተፈጠረ ነው የሚባል ነገር አለ። በቀደም አንድ ጄኔራል ሳናግራቸው ኢንተርቪው ለማድረግ መጥተን ነበር። በአንዳንድ ጉዳይ ስላልተሳካ ነው። በሚቀጥለው ይዘናቸው እንመጣለን። እነዚህ ሰዎች እድል ሊሰጧቸውና ሊያስገቧቸው አይችሉም የሚል ሀሳብ ነው የሰጡኝ። ግን እሱ እንግዲህ ዝም ብሎ እየታገስን አንኖርም። ሮቤል ዛሬም ደግሜ በፊትም የነበረንን አቋም ጦርነት አያስፈልግም። ጦርነት ዝም ብለህ የምትገባበት ጦርነት ባህላዊ ጨዋታ አይደለም። ጦርነት ዳንስ አይደለም። ትግራይ ላይ ያሳረፈውን ጠባሳ ዛሬም ዞር ብለን ቀነጫጭበል ሰባት ናቸው ያጣቸው። መናገር አልችልም፣ ግን ሀዘኔን ተሸክሜ እኖራለሁ። እንዴት አያለቅሱም? አያልቅስላቸው ሰባት ልጆቻቸውን ያጡ ናቸው። ባላቸውም የለም። አንዷን እግዱ ማለት እንትን መሰለኝ እንትን ከብት መሰለኝ አላገባኝም ትርጉሙ። እሷን 100 ብር ይሸጣለሁ ቡና ጠጣባታል።
አዎ ይሄ አክምባሎ ማለት ነው አጉዶ። አዎ ይሄ አክምባሎ አለ አይደል? 100 ብር ሽጬ በዚህ ቡና ጠጣለሁ አሉ። ከአምስት ልጆች ብቻዬን ቀረሁ። በእንባ ብዛት አይናቸው አያይም። የሚኖሩት እዚህ ቤት ውስጥ ነው ተጥለው። የእነ ታደሰ ወረደ ልጆች እዚህ ውስጥ የሉ። የእነ ስዬ ልጆች እዚህ ውስጥ የሉ። የእነ ምግበ ልጆች እዚህ ቤት ውስጥ የሉ። የነፍስ አማኙስ ልጆች እዚህ ቤት ውስጥ የሉ። አልሞቱ። እቺ እናት አይኗ ታውሮ የሚረዳት የላት። እናንተ በጥሩ ቢላ ላይ እናንተ በጥሩ መኝታ ላይ ስለተኛችሁ እስቲ ወርዳችሁ ህዝቡን ቤት ተኛ እንዴት ነው ኑሮ ብላችሁ የተመልከቱት። ቅድም ያየናት እናት አለች አይደል? 5 ልጆቿ ናት። ይሄ አሁን ኢትዮጵያ ውስጥ ቢሆን አንዳንድ ጊዜ ፊልም አይመስልም? ምንድነው ይሄ? ትግራይ ምንድነው ይሄ ሁሉ መከራ የምትሸከሙ? በጥቂት ሰዎች 100 በማይሞሉ ሰዎች እንግዲህ ጦርነት እንደዚህ እጅን ይነሳል። 5 ልጆችን ያሳጣል። ሁለት እጅ የለውም ልጅ በፈንጂ ነው እንደዚህ ሆነ። 5 ልጆቿን አጣች፣ 7 ልጆቿን አጣች። ሌላ 5 ልጆች እንድታጣ ሌላ 7 ልጅ እንድታጣ ነው። ይሄ ደግሞ ምስኪን ዳያስፖራ ያላችሁ እጪ እጅ አርቲፊሻል እጅ ዳያስፖራውማ እጅን እንድታጣ ነው ያደረጉ። ገንዘብ አዋጥተው ትግራይ የምትጠፋበትን ዛሬ ይጮሃሉ። ደግሞ እነከሌን እናባረራለን እነከሌን እንትን እንላለን ይላሉ። እነሱ ናቸው መባረርና እነሱ ለፍርድ መቅረብ ያለባቸው። ጦርነትን ሲጭሩ የነበሩ በ100 ሚሊዮን የሚቆጠር ገንዘብ አዋጥተው ያቺ እናት 5-7 እንድታጣ የተደረገው። ሌላ ዙር እየተደገሰልህ ነው የትግራይ ህዝብ። ድግሱን ማክሸፍ እነ ታደሰን ማስወረድ። ዛሬ ምርጫው በእጅ ላይ ነው። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሪል ስቴት ማስታወቂያችን እንሰናበታለን። ከዛ በፊት ስዩም ተሾመ ቻናሉን ለ30 ምናምንኛ ጊዜ ተዘግቶበታል። የት ነው ያላላችሁት? ፒን እናደርግላችኋለን ከስር ሰብስክራይብ በማድረግ ስዩም ተሾመ መከታተል ትችላላችሁ። በአዲስ ቻናል መጥቷል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙ አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ሪያ ተስማሪያምና ሮቤል ምትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። በካሬ 80 ሺህ ብር ብቻ በነፋሻማና በውቢቷ ቦሌ ላይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ የሚገኘውን ሳይታችንን ገንብተን ሸጠን መጨረሳችን ይታወቃል። አሁን ደግሞ በቦሌ ጃፓን እና ወሎ ሰፈር እየገነባን ያለነውን ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ቀድመው ለሚመጡ ለተወሰኑ ደንበኞች ብቻ በካሬ 80 ሺህ ብር እንደምንሸጥ ስናበስሮ በደስታ ነው። እንዲሁም የንግድ ማዕከል በሆነችው ፒያሳ አድዋ 00 ፊት ለፊት በ1 ዓመት ተኩል የምናስረክባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ2.6 ሚሊዮን ብር አጠቃላይ ክፍያ ወይንም በ900 ሺህ ብር ቅድመ ክፍያ የራስዎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት